ፈልቂያ ባተቸኮል በአዲስ አበባ ጤና ቢሮ የህብረተሰብ ጤና አደጋዎች ማስተባበሪያ ማዕከል ውስጥ ከእንስሳ ወደ ሰው ተላላፊ በሽታዎች አስተባባሪ ነኝ። ኤምፖክስ በቫይረስ የሚተላለፍ ከእንስሳ ወደ ሰው የሚተላለፍ በሽታ ነው። የእድሜ የጾታ ልዩነት ሳይኖረው የትኛውንም አካል የትኛውንም የማህበረሰብ ክፍል ማጥቃት የሚችል በሽታ ነው ማለት ነው። በዋናነት ቫይረሶቹ ዲኤንኤ ወይ አርኤንኤ ተብለው ይከፈላሉ። ዲኤንኤ የሚባለው ታይፕ ነው። ከዛ ባለፈ የስትራንድ ዳብል ኦር ሲንግል ስትራንድ ብለን ልንከፍል እንችላለን። በዚህም ዳብል ስትራንድ የሆነ ቫይረስ ነው። ስለዚህ ኤምፖክስ አንድ ሰው ሊይዘው የሚችለው በዚህ ዳብል ስትራንድ በሆነ ዲኤንኤ ታይፕ በሆነ በቫይረስ ነው ማለት ነው። የመጀመሪያውና ትልቁ ሽፍታ ይኖራቸዋል። በተለይ ግንባር አካባቢ የሚጀምር ሽፍታ ከዛ በኋላ በተለያዩ የሰውነታችን ክፍሎች የሚወጣ ሽፍታው ኤክስፕሌንድ መደረግ የለበትም። በሆነ በሽታ ነው የሚመባል የለበትም። ለምሳሌ የሚያሳክከው ሰው አለርጂክ ያለበት ሰው ሚዝልስ የምንለው በሽታ አለ እሱ ያለበት ሰው ቺክን ፖክስ የምንለው አለ ሌላ እሱ ያለበት ሰው ሽፍታ ይኖራቸዋል። በእነዛ ዲያግኖስ መደረግ የለበትም። የመጀመሪያው መመዘኛችን ይሄ ነው ከተባለ እሱ መጠርጠር አያስፈልግም። እንግዲህ አንኤክስፕሌንድ ራሽ የምንለው ለዛ ነው። ይሄ ሽፍታ ወይም ራሽ ተያይዘው የሚመጡ ሌላ ተጨማሪ ምልክቶች መኖር አለባቸው። አብዛኞቹ ታካሚዎች እስከ 90% አካባቢ የሚኖሩት ከፍ ያለ ትኩሳት ይኖራቸዋል። ከ38.5 ዲግሪ ሴልሺየስ በላይ የሆነ የሙቀት መጠን ይኖራቸዋል ማለት ነው። ከዛ እንግዲህ የሚቀጥለው ቫይረሶች ብዙ ጊዜ ራስ ምታት ይኖራቸዋል። የትኛውም ቫይረስ ሲሆን ራስ ምታት ይኖራቸዋል። ከዚህ ራስ ምታት ውጪ የሽፍታው ቦታ ላይ የማሳከክ ስሜት አለ። ሌላ ላይ ሊኖር ይችላል ግን እንደሱ የጎላ አይደለም። ሽፍታ የሚወጣው ቦታ ላይ የማሳከክ ቦታ ይኖራል። ሽፍታው ፓልም የምንለው የሰውነታችን ክፍል በእግራችንም ሶል የምንለው ክፍል ላይ ይወጣል። ከዛ ባለፈ ሊምፍ ኖድስ የምንላቸው አሉ። ሊምፍ ኖዶቹ ኖርማሊ ይኖራሉ። ግን ኤምፖክስ በሚኖርበት ጊዜ ግን እነሱ በግልጽ ይወጣሉ፣ ያብጣሉ። ሊምፍ ኖዶቹ ያብጣሉ ማለት ነው። ከዛ ውጪ ድካም ከሌሎችም በሽታዎች በበለጠ ረጅም ጊዜ ምግብ እንዳልበላ ሰው በከፍተኛ ደረጃ ድካም ስሜት ይሰማቸዋል። ሌላው የሰውነት የመቆረጣጠም ስሜት ይኖራቸዋል። እንግዲህ እነዚህ ምልክቶች ያ አንኤክስፕሌንድ የተደረገው ሽፍታ ወይም ራሽ እሱን ጨምሮ ከነዚህ አንድም ሁለትም ሶስትም ከተገኘ እንጠረጥራለን ማለት ነው። በአማካኝ ከ5 ቀን እስከ 21 ቀን ድረስ ምልክት ሊያሳዩ ይችላሉ። ማህበረሰቡ ማድረግ ያለበት ነገር ምንድነው? በዋናነት እነዛ የሚታዩ ምልክቶችን በርግጥ ቤታቸው ሆኖ ብዙ እንዲታከሙ አንፈልግም። እኛ ሴንተሮችን ኦሬዲ አሉን፣ ወደዛ ይሄዳሉ። በዛ ተሄዶ ብዙ የተለየ ነገር ላይ ይደረግ ይችላል። አንደኛ ከማህበረሰቡ መለየቱ ራሱ ህክምና ነው። እንግዲህ መተላለፊያ መንገዱ ምንድነው ማለት ነው? በቀላሉ በጣም ትልቁን ቁጥር የሚይዘው ንክኪ ነው። ኮንታክት የምንለው ንክኪ፣ ከፈሳሹ ጋር ንክኪ፣ ከቁስሉ ጋር ንክኪ፣ ከዛ ውጪ ደም፣ የትኛውም የሰውነት ፈሳሽ እነዛ በሙሉ ንክኪ ካለ ካንዱ ወደ አንዱ ሰው በከፍተኛ ደረጃ የመተላለፍ እድል ይኖረዋል ማለት ነው። ማህበረሰቡ በ6406 እየደወለ እንዲህ አይነት ነገር አለ ቢለን 30 ደቂቃ ባነሰ እዛ ቦታ ላይ ተሄዶ የማጣራት ስራ ተሰርቶ ትክክለኛ ኬዝ ነው አይደለም የሚለው የማጣራት ስራ እንሰራለን ማለት ነው። እንግዲህ በዛ መሰረት አሁን ለጊዜው የላየናቸው የመለየቱ ማቆያ ቦታዎች አሉን። ወደዛ የመውሰድ በዚያውም ከተለዩ በኋላ ደግሞ አስፈላጊውን ህክምና ለማድረግ ግባቶችንም እንደዚህ ቸክ እያደረግን ያለነው። ለጊዜው ግን ኬዙ ቢገኝ በአዲስ አበባ ጤና ቢሮ ስር ያለው የማስተባበሪያ የድንገተኛ ማስተባበሪያ ማዕከሉ ኬዞችን ተቀብሎ ለማስተናገድ ዝግጁ ሆኖ እየጠበቀ ይገኛል ማለት ነው። በማለሙያ በግባትም በቦታም ጭምር ማለት ነው።